አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትርፍ ይበል። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ያው ዛሬም በአዲስ ነገር ከች ብያለሁ። ሰው የአንድ ሰው ውዴታ ያለበት የአንድ ሰው ፍቅር ያለበት ሌላ ሰው ያው በፍቅረኛ መቀስ ሆኖ የፍቅር መቀስ ሆኖ ሌላ ነገር ሲመጣ በጣም ይከብዳል፣ በጣም ያሳዝናል። ሀይሚ ጀግና ናት። በጣም ተናዳ ጥላው ሄደች። ያፈቀራት ልጅ ሰድቦ ምን ብሎ የብሩኬ ሊያስቀይም ብሎ ሀይሚና ብሩኬ ምንም ቢሆን ምንም ማንም ሰው እሷን ብላለች። ከብሩኬ ውጭ ወደ ውጭ ብላለች። ማንም አንተ ከብሩኬ ልታስጠላ ለሱ የሚያስጠላ ቃላት እንደዚህ ማውራትህ ጥሩ ነው ወይ? ከሱ ብንጣላ ጥቅም የምታገኝ ነገር ምን አለ? ሶሲ ያፈቀረካት ልጅ ቦታውን እንትን ማለት አለ። እሱማ መልስ ምን እንደዚህ ትናጀጃለሽ አንቺ ትከፋለሽ ብዬ አይደለም የተናደድኩ ጊዜ በቃ በተናደድኩ እንትን ማወራው ነገር አላውቅም። ለዛ ነው አዲስ ህይወት ልጀምራለሁ ምናምን ያልኩሽ አንቺ ስለተመቸሽኝ ነው። በቃ ሌላ ስሜት አለ ያንቺ ውዴት ፍቅር ምናምን ያልኩ አንቺ ስለተመቸሽኝ ጥሩ አነጋገር በቃ ብዙ የምታደርጊ ነገር ስለተመቸኝ ነው እንጂ የሌላ ነገር አይደለም ብሎ ዛሬ ያው እሷ ተናዳ እንደዛ ነገር እንደዚህ መቀጠል አልፈልግም። የብሩኬ ቤተሰብ ማንም የብሩኬ ወንድም በሌላ ነገር መጥራት እኔ አንተ ልጠራ መስማትም አልፈልግም። እንዲህ ነገር ካሁን በኋላ ማቆም አለበት። አንተ የምትሰራው ቪዲዮ ብዙ ነገር ያልሆነ ነገር ቤተሰብ ማየት የለበትም ብላ ያው ሀይሚ ከሆነ የብሩኬ ፍቅር እስካሁን እንዳለባትም ያው መታ እንደዚህ የምትናገር የነበር በቪዲዮ ዛሬ መጨረሻው ምናምን ትላንትና ወደ እያላችሁ ሌላ ቦታ ሄዳለሁ ሌላ ሀገር ያው መሳፈር ነው ብሎ ልጆቹ ሴት ልጆች እንደዚህ የሚያደርጉ ነገር እሱ አሁን ተመልሳ ይሄም ነገር አንድ መልሰህ እንደዚህ ነገር ታድርግ ብላ ተናገረችው። ትታ ነው ያያችሁ። እሱ ቢሰማው ምንም ቢለው ትታው ሄደች። አሁን እንደዚህ በሰላምታ በምንም እንትን የሚል ነገር የለም። አሁን ሌላ ሰው አሁን ይሄኛው እንደዛ እሱ እንኳን መቅረብ ኧረ አልሐምዱሊላህ ረብል ዓለሚን በእንደዛ ነገር እኛ በሙስሊም ሆነ አንድ ሴት ታውቃላችሁ ሂጃብ አድርጋ አንድ ወንድ እንደዛ ሊዘይራት ባልሆነ ያለ ኒካ በጣም ከባድ ነገር ነው። እሱ ሆኖ አሁን ያውቃል ብሩኬ እንደሚወዳት ያውቃል። እንደዛ ነገር ጥሩ አልነበረምም። ሀይሚም አንቺ አሁን ጣል አድርገሽው በዚህ ይብቃ፣ ካሁን በኋላ አንድ ነገር ልታደርግ አልፈልግህም፣ አንድ ቪዲዮ መስራትም አልፈልግም ብላ ሄዳለች። እውነትም ነጊም ጠርቷ ከመጣ ባለፈም ብሎሽ ነበር። ብሩኬ ግን አሁኑ ጣል አድርገሽ መሄድም ሳይሆን ብሩኬም ብዙ ነው የተናገረ። ተይ አንቺ እንደዚህ ነገር አትቅርቢ፣ ማንም ሰው በፊትም እንደዚህ እንትን ብለሽ ማን ነበር ያው ቀለበት ያው ተሳስቺ ምናምን ያልሽው እዛ ጊዜ ለምን ጠርቶሽ ለምን ትቀርባለሽ ምናምን ብሎ አልተናገርም ነበር? አንቺም መቅረብሽ ያልሆነ ነገር ነው፣ መቅረብ አልነበረብሽም ስልሽ በቃ እንደዚህ አሁን ሌሎቹ በሌላ ነገር የሚከጅሉሽ በሌላ ነገር የሚያስቡ አንቺ መቅረብ የለብሽም ለማለት ያክል ነው። እነሱ ከሆነ ያው የሴት ስም ሊያጠፉ አንድ ሰው ያው ፊት ከሰጠሽው ነው። ሴት ልጅ በቃ አንዴ በቃ ሱቃም ሆነ ጥሩ ፈገግታ እንትን ብላ እንደፈለክ በቃ አለ አይደለም በጠራሽ ቁጥር ከቀረብሽለት እንዳንተ ካልሽው ብዙ መዘዝ ስላለበት ካሁን በኋላ አንቺ ጠርቶሽ ምንም ሆነ እንደ ዛሬ ጎበዝ ከሆንሽ በቃ ማቆም አለብህ ብለሽ ጣል አድርገሽው ሰላም ሳቲም ሄድሻል። በጣም ደስ ቢል ነገር ነው። በቃ ብሩኬ በዚህ ተስፋ እንትን ይላል። በቃ አልቀረብሽው መጀመሪያ ስትመጪም ብትቀርቢው ምንም ብትይው የራሱ ጉዳይ ነው። እሱ ደስ ሊለው የቪዲዮ ደስ ይበለው። በቃ የትንሽ ጊዜ ነው። አሁን ይሄኛው ሰላምታ ነው። ያንቺን ውስጥ ፈጣሪ ነው የሚያውቀው። እሱ እንትን ልቡ ፈጣሪ ነው የሚያውቀው። እሱ ያፈቀረው ሴት እዛ ጋር ሰድቦ ምን ብሎ እዛ ጋር ብርር አድርጎ ከሌላ ሰው ውስጥ መስበር የሰው ፍቅር የፍቅር መቀስ ነገም እሱም ሌላም ሴት እንደዚህ አፍቅሮ አንድ ጓደኛው እንደዚህ ሊያቃጥለው እንደዚህ ሰው ያፈቅረው ሰው የያዘው ነገር ሌላ ስሜት አለብኝ፣ አዲስ ህይወት ልጀምር ነው፣ እንዲህ ያደርጋለሁ፣ እንዲህ ይመቸኛል፣ እቺ ሴት ከኔ ናት እንዴት ብለህ ለአንድ ቀን እኔ በጣም ነው እንትን ያልኳት ያዘንኩባት። በቃ በጣም ነው እንትን ያልኩ። ለምን የታዘብኳት ጭራሽን በቃ መቅረብ አንድ የወደደችው እውነትም አመነችበት። አሁን አንዳንድ የምትናገረው ነገር እውነትም ሀይሚ በቃ የብሩኬ ጥሩ ቦታ አላት። ከሱ ውጭ ሌላ ወንድ እንትን ማትል ይመስላል አንድ ቀን የምትናገረው። አንድ ቀን አሁን ባለፈ ብሩኬ እዛ ቀን አንጀት የበላች በቃ ብሩኬ ታስሮ
ሊታሰር ተጨናነቀች። እኔ አንተ እስር ቤት ገብተህ እውነትም የፍቅረኛ እሱም ለፍቶ እሱም በፍቅር ምንም የዛኛ ፕራንክ ለማድረግ ሌላ ነገር ገብቶበት እንጂ እሱ በጥሩ ልቡ እንትን እንደሚልሽ አይተናል። አንድ ቀን ስህተቱ ይሄ ፕራንክ ነው እንጂ ከማንም ሴት እያየሽው እቺ ሴት ይዞ ወጥቶ ነበር፣ ዛሬ ከሱ ጋር አየሁ ዳሮ ምናምን ብለሽ ያንቺ ግን 3 ቀን 4 ቀን በፕራንክ ይሁን ብዙ ነገር ይዘሽበት መተሽ ነበር። ነገር ግን አሁንም እንደተናገርሽበት በቃ የፈጣሪሽን ፈርተሽ አንድ ላንድ ብለሽ እኛም ቤተሰብ ተናዶ እንትን ይላል። እሱ ቢጫወትብሽ እርግጥ ይሄ ፕራንክ ተሳስቶ ነው ፕራንክ ነው ምንም እንትን ያለ ነገር የለም። አንቺም ስህተትሽ የ3 ቀን የ4 ቀን ይቅርታ አልቀበልም ስላልሽ ነው ይሄ ያክል እንትን ያለ። አሁንም ቢሆን በቃ ካሁን በኋላ ሀይሚ እውነትም በቃ ትተሽው ከዚህ ያብቃ ብለሽ ሄደሻል። ቢደውል ምን ቢል እንኳን ብሩክ ስንት ጊዜ ደወልኩ እንኳን የእንትና ምን ነበረ ኧረ ልደትሽን የዛ ቀን እንኳን እንደዛ የተወለሽበት ብሎ አስቦ ቢደውልሽ አላነሳኋሽ በሱን ተከፋ በቃ እስከ መጨረሻው ብለዋል። አሁንም ቢሆን አንቺ እሱ ነገር ራስሽ እንኳን ይቅርታውን በምን አይነት ነው የኔ ጥፋት ምን አይነት ነው ምን አጠፋሁ በቃ ይቅርታህን አሁን እቀበላለሁ የሆነ ነገር ይሁን ሌላ ነገር ግን ሰው ትንሽ ነገር ክፍተት ካገኘ ጨምሮ ጨማምሮ እንትን እንደሚቀጥል ታውቂያለሽ። ትንሽ ነገር ምትወጂ ሰው በመሀል የሆነ ነገር ከሆነ ታውቂያለሽ ተጨማምሮ ነው የሚመጣ። አንድም ሰው በአንቺ አግኝቶ ያኛው ሰው ለራሱ ሊያደርግ ከፈለገ ብዙ ነገር የሌለ ነገር ቋጥሮ ያመጣብሻል። ነገር ግን ጠንከር ብለሽ አንቺና እሱ ያንቺም ካሜራ የትም ቦታ ሂደሽ እሱ በያምልሽ በማንም ተማመኒ ፈጣሪሽ ተማምነሽ መቀጠል አለብሽ። እሱም እንደዛው የትም ሆነ የትም እኔ እጠብቃለሁ። ስልክ ፈትሽ ኮዱ እኔ አላውቀውም በኮዱ ምን አለ እዛ ጋር የፈጣሪው ማይፈራ የፈለገ ነገር ያደርጋል። የፈለገ ነገር ይቀጥል ብለሽ እንኳን ደስ እንደሚል ለምን አንቺ የፈጣሪሽን ብለሽ የምታደርጊ ስለሆነ የማንም ነገር አሁን አንቺ እውነትም በፈጣሪሽን በቃ እንደዚህ አምሽ ምን ከሆነ የራሱ ጉዳይ ነው። እዛ ጋር ፈጣሪ ሳትፈሪ አንተ በዛ መሃል ማለትም ቢያድሩ እሱ ካሜራ እንደዛ አድርጎ ስላሳየን እንጂ በማታም ሆነ የፈጣሪ ካልፈራ የፈለገ ነገር ቢያደርግ ማን ያውቃል? አንድ የፈጣሪ ካሜራ እንጂ እንደዛ ብለሽ ብታሳልፊ አንቺም ጥሩ ነበር። አንቺም እንደዚህ ጠንከር ብለሽ አሁንም ሆነ ሌላ አሁን እናንተ ሩታም ይሁን አንቺም እንደዛ ጠንከር ብለን አሁን አንታረቅም ይቅርታ አንቀበለን ካለን ሌላ ሴት እንደዚህ አያደርግም ማለታችሁ ወንዶች ጭራሽም ይሄ ጨምር ማለታችሁ ነው። እንደዚህ ተናዱ እንዴት እሷ ተቆጣጥራ ነው መቼ ድረስ ይላሉ። እንደዛ ሳይሆን የራሱ ጉዳይ አሁን እኛ ጋር አንድ ሰው ሊካስሩ ቤቱ እንትን ካለ የፈለገ እኔ ተናግሬ እኔ እንደዚህ አድርገ ይላሉ። አሁን ብዙ በትዳራቸው የሆኑ ሴቶች ጠንካራ ሴቶች እኔ ተቆጣጥሬ ለምን ከዚህ ሴት ሄድክ ለምን እንደዚህ አይባልም። በቃ አንተ ለአላህ ፈርተህ የምታደርገው ነገር በዛም እንጂ ስልኩ ታይቶ ዛሬ አንድ ሴት አናግረው እኔ እንደዚህ ሴት ሄድ በቃ የፈጣሪውን ፈርቶ ከቀጠለ ይቀጥላል። አለበለዚያ የፈለገ ሆኖ ነገ የሚጠየቅበት እሱ አይደለም። ሰላማችሁ ያብዛልን። እንደዛ ተቆጣጥራችሁ ምንም ሳይሆን ሀይሚ አሁን እንዴት ምን እንደሆነልሽ ልጅ ነው። እንዴት ደስታችሁ የሀይሚና የሩታ የመጀመሪያ እስኪ ዱባይ ሆኖ እንዴት በቃ እስኪ ወደ ታች ሄዳችሁ በቃ ቪዲዮ ምናምን ስታዩ በጣም የሚገርም ነገር ነው። ሰው እንደዚህ ተጣልታ እኔ በቃ የሚከብደኝ ነገር ነገ ይታረቃሉ ቁጭ ብሎ አሁን ምግብ ሲበሉ ያው በጥፍም ያለችው እህቴ የተሳደበሽን ብዙ ነገር አንተ ያገባህም ከፈለግስ መሄድ እችላለሁ እንደዚህ ያደርጋለሁ እንደዚህ ያቺ ልጅ እንዴት ትሆናለች ብዬ ግን እሱ ነው ሀሳብ ይሆንብኝ። እንደዛ መሆን የለበትም። ጠንከር ብላችሁ ግን ህይወታችሁ አንተ እንደዛ እንደዚህ በቃ ተማምናችሁ በፈጣሪያችሁ ነው እንጂ ሰው ያመናችሁ ደግሞ በአሁን ጊዜ አንድ የፈጣሪ የምትፈራ አንድ ጓደኛ ብቻ ወይም እህቶችሽ ካለሽ በእህቶችሽ በቃ ጥሩ ትዳር ካለሽ በትዳርሽ አንድ እህቶችሽ ካሉ በእህቶች አንድ እቺ ልጅ አመንኳት የኔ ማማናት ትጠብቃለች የኔም የፈለገ ነገር ቢሆን በባለቤቴ አትመጣብኝም አመንኳት የጓዳዬ ሁሉ ሰጠኋት ምትይ ከሆነ ነው እንጂ ጓደኛ አያስፈልግም። ሰላማችሁ ብዝት ይበል።